አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ኢዜማ ምን ያረጋልናል? ሰዓት በላ ኢዜማ አለ እንዴ? ሰዓት በላ ብልጽግና አለ እንዴ? የእውነቴ ሚዲያዎች አጋጣሚ ቴሌቪዥን ስከፍት ስለ ምርጫ ምናምን ይወራል። ለ27 ዓመት ታክቶናል የምርጫ የሚባል ነገር። ስፔሻሊ አዲስ አበባ ህዝብ ከ97 በኋላ ምርጫ ሰልችቶናል። እዚህ ጋር ህወሓት የሚባል መጣና ጁንታ ብሎ አስወገዱት። በደንብ ቅረጹት። ጁንታ ምናምን ብሎ አስወገዱት። አሁን ደግሞ የመጣው ደግሞ ራሱ ጁንታ ማሊያ ቀይሮ ማለት ነው። እኛ የአዲስ አበባ ሰዎች የኢትዮጵያ ህዝብ ሰልችቶታል። እኛ በምርጫ አታሰልቹን። የኢትዮጵያ ህዝብ ስፔሻሊ አዲስ አበባ ህዝብ ማለት ብዙ የብሔር ብሔረሰቦች ህዝብ መኖሪያ ስለሆነ አታታክቱን። ምርጫ ተመራረጡ፣ ግን በቃ ተውን። እኔና ጓደኞቼ ወይ ደግሞ እኔ በዙሪያ ያሉ ሰዎች ምናምን እንዳለ በዙሪያ ያሉ ሰዎች በጣም ሰልችቷቸዋል ይሄ ነገር። ምርጫ ቦርድ ምርጫ ተመርጦ ማንን ይመርጣል? እዚህ ጋር ብልጽግና አለ፣ እዚህ ጋር ኢዜማ አለ። እነማን ናቸው ኢዜማ? እነማን ናቸው ብልጽግና? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምፈልገው። እዚህ አትግደሉ። እኛ ግድያን የጠላ ነው። እኔ እዚህ መብራት በወር 200 ብር እየሞላው ከብዶኛል። ይሄን ያስተካክል አብይ እንዳለም አይደለም እሱ ከሌ አይደለም እሱ። ስለዚህ ያው ምርጫ ሳይሆን ኑሮ እንኑር። የምር ያለክሳል። በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው አሁን ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥቶ ቆሎሻች በጠረባ ምናምን ይላል የሆነ ፌደራል። እንዳትናገር አይሆን አሁን ቀር ይላል። ታለቅሳ ገብታ ሌላ አለ እናቶች አሉ። እዚህ እናቶች ሲለሙን ይመቷቸዋል።